ላይ የሚለውን መጋደልን ካፊሮችን ለማሸነፍ ዶኢፍ ሀዲስንም ቢሆን እያቀረብን እንትን እናደርግ ነበር የሚል ነገር ነው ያቀርቡ ነበረ። ነገር ካለ አሁን ያውጣና ይናገር። ቆይ ዳጊ ማን ነው? አላውቀውም እኔ። ዳጊ የኛ ወንድም ነው። ዳጊ ማለት የኛ ወንድም ነው። ትሆናላችኋል እንድናወራ ራሱን እንትን አይደለም ከአንተ ጋር ስነስርዓት አያስፈልግም። ከዚህ ያሳያቸው አሁን እንግዲህ አሁን ዛሬ ገና ነው የምሰማው። ይህንንም ልጁ የብር ጉዳይና ጉዳይ ይውጣ ያልኩት እዚሁ ነው። አሁኑ ይውጣና ደይፍ ሀዲስ ተጠቅሜ አሳስቼ ከሆነ አበላሽቼ ከሆነ አሁን ይናገር። እሱን እድል ስጠው። ሌላ ነገር ነው ማውራት አልፈልግም ከዚህ ጋር ለአይነት ሽልጥልጥ ነው። አፎን አንዴ ዳጊ ምናልባት ቅድም ያስወረድኩ አላውቅህም እኔ አንደኛ። ሁለተኛ ነገር ነገሩ እንዲሰፋ አልፈለኩም። ሶስተኛው ነገር ደግሞ ከመጀመሪያው ጀምሮ ከኡስታዝ ወሂድ ጋር ትሬኒንግ ወስደን የኮምፓራቲቭ ዳዋ ከጀመርንበት ጊዜ ጀምሮ በተደጋጋሚ ይሄንን ችግር ለመፍታት እኔ በምችለው አቅም ማለት ነው ሁሉም ያውቃሉ። ራስ ምታት በውስጥ አናግሬው አውቃለሁኝ። ብዙ ነገር ሞክረናል። ያኒ ጀሃነም ይግባ ያልኩበት ምክንያት አምናሰኝ ጀሃነም የራሱ ጉዳይ እንደ ፍጥር ጥሩ ነው አማርኛ የምታውቅ ከሆነ ማለት ነው። ምክንያቱም ለረዥም ጊዜ ዳዋውን በተለያየ መንገድ ለመጉዳት ሲያሴሩ ስለነበረ ነው። አንጀታችን ስለቆሰለ ነው። ኦኬ። ከዛ ውጭ ግን እዚህ ጋር ሁላችንም የዳዋው ጉዳይ አሳስቦን ከሆነ ሌላ ምንም አይነት ሪያ ማንፈልግ ከሆነ ማናስመስል ከሆነ ጉዳዩን በተደጋጋሚ ለመፍታት ሞክረናል። ኢቭን አሚሮችን መርጠናል። 3 አሚሮች ዳጊ የምታውቀውን አላውቅም። አሚሮችን ስንመርጥ ራስ ምታት ከዚህ በኋላ ከእናንተ ጋር ምንም አይነት ኢጅቲማ የለኝም ለብቻ ይሆናለሁ ብሎ ኢብራሂምን ይዞ ወጥቷል። ኢብራሂምን ይዞ ከወጣ በኋላ የራስ ምታት ሰንበት ትምህርት ቤት የሚል ከፍቶ ዩቲዩብ ከፍቶ ሲንቀሳቀስ ነበረ። ዊ ዶንት ኬር አባውት ዳት፣ የኛ ችግር አይደለም። እነዚህ ነገሮች ስለምናቅ ራስ ምታት ትልቁ ችግር ሙዘብዘቢን በይነ ዛሊክ በጣም ጥሩ ሰው ትመስላለህ። ማንም ሰው አይረዳም ባህሪህን። ማንም ሰው እኔ በደንብ አንደርስታንድ አደርግሃለሁ። ሚውት አድርጋ እንዴ ወሂዶ አፍወን በቃ እያ ትልቅ ሰው ነች ነን እዚህ ጋር እኔና ወሂድ ራስ ምታት በእድሜ ምንደራረስ ሰዎች ነን። ስለዚህ ይሄ ነገር ስለሆነ ይሄንን ጉዳይ በተመለከተ በተለይ የግለሰብ ጉዳይ ከሆነ እኔ ዳጊን ላስከፋው ይችላሉ፣ ዳጊን ሊያስከፋኝ ይችላል። የኔና የዳጊ የፐርሰናል መቀያየም ዳዋው ላይ የሚፈጥረው ምንም ነገር ይኖራል ብዬ አላምንም። ዳጊ እኔ ስላስቀየምኩት እስልምናዬን የሚገፋ ከሆነ አልሰለምም ማለት ነው ዳጊ። ኦኬ። እኔን አታክ የሚያደርገው ከኔ ጋር የሆነ ነገር ፈልጎ ከሆነ ችግሩ ያለው ዳጊ ጋር ነው ማለት ነው። ራስ ምታት ጋር በነገራችን ላይ ራስ ምታት እኔ ተደረገ በምን ይላላችሁ? ይሄ እፎይ የሚባል ልጅን ባልተገባ መልኩ የዳዋን ሜቶዶሎጂ ባልጠበቀ መልኩ እየሳቀ ሞክ በሚያደርግ በሚመስል መልኩ እየሰራ vulgar እንዲወጣና መልእክተኛውን ሰለላሁ ዐለይሂ ወሰለም እስከ መሳደብ እስከ ማንቋሸሽ የሙስሊሞችን ልብ እስከ ማጥቆር ድረስ የሚደርስ ስራ በፕሮግራም እንዲሰራ ካደረጉ ሰዎች አንዱ ራስ ምታት ነው። በግልጽ እናገራለሁ። ያንን ስናገር ብሎክ ያደረገኝ ራስ ምታት ነው። ታይታ ፈልገህ ከሆነ እውቅና ፈልገህ ከሆነ አላቅም በዚህ መልኩ ዳዋ አይሰራም ብዬ ስለተናገርኩት ብሎክ አድርጎኛል ራስ ምታት። ያ ልጅ ግን አሁን ድረስ ለሙስሊሞች ፊትና የሆነ ስራ እየሰራ ያለ ሰው ነው እፎ የሚባለው ማለት ነው። እኛ በየቀኑ ካፊር እየተባለን ነው እዚህ ፕላትፎርም ላይ ላለፉት 5 ዓመታት። ራስ ምታት በወሂድና በጥሩልኝ አንድ በጣም ሰሞኑን ጠፍቷል ኮምፓራቲቭ ኢምራን አኺ ኢምራን። እኔ ኢምራንን እንደ ትንሽ ልጄ ነው የማየው። እንዳውም እየቀለድኩ ማለት ነው እያቀረብኩት ምን ከባከባቸው ናቸው። በወሂድና በኢምራን መካከል ራሱ ገብቶ ለኢምራንን ዲሲቭ አድርጎት የላከውን ኦዲዮ ለእኔ ልኮልኝ ይሄ ችግሩ ያለው አንተ ጋር ነው ብዬ አልተናገርኩም። ራስ ምታት አላህን አትፈራም እንዴ አንተ? ቢያንስ ትልቅ ሰው አይደለም? ምንድን ነው ክጃሎትህ ምንድን ነው? እዚህ ጋር እንኳን ምን ብለህ ተናገርክ? ክርስቲያኖችን ለማሸነፍ የሚፈልጉ ስለሆነ
ቁርአንና ሐዲስን ትዊስት እያደረጉ ባልተገባ መልኩ ዳዋ ይሰራሉ ብለህ እዚህ ጋር አልተናገርክም? አሁን አላህን አትፈራም እንዴ አንተ? ምንድን ነው የምትፈልገው? ማ ሁወ ሐደፍ? ያንተ ሐደፍህ ምንድን ነው? ምንድን ነው ሐደፍህ? አላህን የምትፈራ? በነገራችን ላይ እኔ በጣም ከዚህ ከኮምፓራቲቭ ዳዋ ራሱ እንድርቅ ካደረጉኝ ሰዎች አንዱ ራስ ምታት የሚባል ግለሰቡ፣ አንደኛ ልቡን አታገኙትም። ወላሂ ኦቅሲሙ ቢላህ ልቡ የማይገኝ ሰው ነው። ራሱ ጥሎን ወጥቶ ጀማ ውስጥ ተለይቶ እነ ሩመይሳ አቡ ሩመይሳ ማን ነው ሌላው ደግሞ አሚር የተመረጠው ሶስቱ አሚሮች በሚገባ አነጋግሮት ሊፍት አርጎ የወጣው ራሱ ነው። እዚህ ጋር ምን ነው የምትፈልገው? ብቻህን መቆም አትችልም? ብቻህን ራስን ችለህ መቆም አትችልም? ይሄንን እንዳይሆን ነው ዳጊ በዚህ ላይ ዳጊ ሮሚ አንድ ምናምን ስለሚል እኔ አላውቅም። ስለዚህ ጉዳዩ መስፋት አለበት ብዬ አልፈልግም። አሁንም መናገር የማንፈልገውን ነገር እንድንናገር ነው ያደረጋችሁኝ ያላችሁት። ይሄ ደግሞ ፐርፐዝሊ ስቴጅ የሆነ ጉዳይ ነው ብዬ ነው የማስበው። ዶክተርዬ አቡ በለኝና ኡስታዝ ወሂድ ላይ አሁን እዚሁ ጋር አንድ የተነገረው ነገር አለ። ይጥራ እሺ በለኝ 200-300 ሰው ባለበት ዳኢፍ ሀዲሶች እየመጡ ተብሎ የተነገረ እኛ እሱን እኮ ነው የምንለው። ዳጊ እሱን ነው እኮ የምንለው። አውራ ሲለኝ አላውራም ብዬ ዘልጄ ወርጄ ያለው እዚህ ጋር ይጥራ ዳጊ ዶክተር ግዴለ የሚጥራ ጉዳዩን ያምጣና እኔ ዶክተር አይደለሁም። አፎን ያለ ስም ያጥራኝ። እኔ ዶክተር አይደለሁም። እኔ መሐመድ ነኝ የመጀመሪያው። ሁለተኛ ነገር ትልቁ ችግር ያለው ምን መሰለ? ኢጎ አለ። ኢጎ ታውቃለህ አይደለም? ሰዎች ዳዕዋውን ሚነው ከአላህ ስብሓንሁ ወተዓላ አጅርን ፈልገው ባገኙት እውቀት ዲነል ኢስላምን ማገልገል ፈርዱል አይን ነው እኛ ላይ ብለው አስበው ዓለመል ኢስላም ያለበትን ሁኔታ አንደርስታንድ አድርገው እነዚህ ኦሪየንታሊስቶች ኢስላምን አታክ የሚያደርጉበትን መንገድ መስላ እንትናቸውን ሀደፋቸውን አይተው ያንን ዲፋ ለማድረግ ከመጡ ወላሂ ወሂድን እኔ ወሂድ ጋር ይኸውልህ ወሂድን የማውቀው ኮምፓራቲቭ ዳዋ ስማር ነው። ከዛ ውጭ አላውቀውም። ኦኬ ራስ ምታት አሁንም ከኔ ጋር የምታገኘው ሌላ የተለየ ነገር ካለ መናገር ትችላለህ። ምንም ችግር የለብኝም። የምትሰራው ነገር ግን ኦቅሲሙ ቢላህ እጅግ በጣም ሲስተማቲካሊ ዳዋውን ለመጉዳት እየርክበት ያለው ጉዳይ ፍርጥርጡ የወጣው አሁን ነው። አንተ ኢብራሂምን ማስተካከል እኔ ለኢብራሂም ዑዝር ሰጠዋለሁ። በነገራችን ላይ ኢብራሂምን 100% ዑዝር ሰጠዋለሁ። አንተ ግን የመጀመሪያም የመጨረሻም ችግር ያለብህ ሰው ነህ። እዚሁ በግልጽ መነግርህ ማለት ነው። ችግርህ ደግሞ ጥለኸው የሄድከውን ጀማ መልሰህ የምትመጣበት ምክንያት አይታየኝም። ጥለህ ወጥተሃል። እኛ ለብቻችን ስራ እየሰራን ነው የሚገባን። ሁለተኛ አንተ ሀራም ፖሊስ አይደለህም። አንተ እዚህ ፕላትፎርም ላይ አንተ ብቻህን ስለ ኢስላም ገትረ ሰዎችን የምትተች ሰው አይደለም። የራስህ በምታምንበት በገባህ ልታስተምር ትችላለህ፣ ልትሳሳትም ትችላለህ። የሚሰራ ሰው ይሳሳታል። ሲሳሳት ደግሞ ረድ የሚሰጥበት። በነገራችን ላይ ወሂድ ቢሳሳት ባለው አቅም ልክ ነገሮችን ለማስተካከል እየሄደ ነው እንጂ ለመታየት ለመታወቅ ሲጋጋጥ አይደለም። የጻፋቸውን መጽሐፎች አንደኛውንም መጽሐፍ እሱ በጻፈው ልክ ኮፒ ፔስት አድርገህ መጽሐፍ የማትችሉ ሁሉ ነገር እያፈነፈረች ቆይ ወሂድ እኔ ስላንተ ለማውራው ነው የራሴን እንትን ነው የምናገረው። የአዲሱን ደይፍ ያለውን አዲስ ያወጣውና እኔም አያመጣም። ኦቅሲሙ ቢላህ ካመጣ ያምጣ፣ አያመጣም። ካመጣ ያምጣ። ከዛ ውጭ ግን የቀጠፈው አሁን እዚህ መካከላችን የቀጠፈው ክርስቲያኖችን ለማሸነፍ ቁርአንና ሐዲስን ትዊስት እያደረገ ወይም እያደረጉ ዳዋ ያደርጋሉ ያለው ራሱ ትልቅ ውሸት ነው። ማንም ክርስቲያኖችን ለማሸነፍ በሐሰት ተቅያ እያደረገ ኢስላምን ኢንቲሻር ለማድረግ የሚሄድ የለም። ከዛ ይልቅ ሮሜ 3:7 ላይ ያለውን ራሳቸው ናቸው የሚያደርጉት። ይሄ ከውስጥ ሆኖ ኢስላምን አታክ ማድረግ ነው። ከውስጥ ሆኖ ማለት ሙስሊም ሆኖ የክርስቲያኖችን ጭብጨባ ፈልገው
ሙስሊሞችን የመተቸት አባዜ ያለባቸው ሰዎች የሚናገሩት እንጂ አንድ ሙስሊም ሐቅን በሐሰት የበላይ ለማድረግ የሚሰራ አለ ብዬ አላምንም። እንደዛ የሚሰራ ሰው ካለ ችግሩ ያለው እዛ ሰውዬ ላይ ነው። የዛን ሰውዬ ግን ስሙን ጠርታችሁ መናገር ትችላላችሁ፣ ረድ መስጠት ትችላላችሁ ነው እያልን ያለ ነው። ከዛ ውጪ ዳጊ አፎን ቅድም አላወቅኩህም፣ ጉዳዩ እንዲሰፋ አልፈለግኩም፣ ለዛ ነው ያወረድኩህ እንጂ እኔ ከዛ ውጭ ምንም ችግር የለብኝም። እኔ አንድ ሙስሊም ወንድሜ ለአላህ ብዬ ነው የምወደው፣ ከጠላሁትም ለአላህ ብዬ ነው የምጠላው። የምጠላበት ምክንያት ዲኑን የሚጎዳ አቂዳዬን የሚጎዳ ለእኔ መልካም ጓደኛ የማይሆን ሰው ከሆነ አንድ በእጄ ለማስተካከል እሞክራለሁ፣ ሁለት በንግግር ለማስተካከል እሞክራለሁ፣ ሶስተኛ ካልቻልኩን ትንሹ የሚባለው የሚሰራውን ስራ በልብ ጠልተህ መራቅ ነው፣ የታዘዝ ነው። በዛ መልኩ ትርቃለህ እንጂ ሰውነቱን አንጠላምኛ። ማንንም ሰው አንጠራም። አይደለም ላኢላሃ ኢለላህ ሙሐመዱ ረሱሉላህ የሚልን ሰው አይደለም ካፊር ቢሆን ራሱ አንጠራው። ሰውነቱን የምንጠላው አቂዳውን ነው የምንጠላው። ለዛም ነው እዚያችን ሰፈን የምናስተምረው። እንቀጥላለን። ሀዲሱን እናገርና እንወጣለን። ያንተን ሱር ለመስማት እኔ እንትን አይደለም። አሁን አውጣ ነገር ነው። ዳጊ ወንድሜ ሰዓት ትሰጠኛለህ? ሰዓት አይደለም። አሁን አውጣው። ደቂቃ ኡስታዝ ቆይ አንዴ በመጀመሪያ የጠየቁት ጥያቄ ኡስታዝ አንዴ ቆይ የጠየቁት ጥያቄ አለ። ቅድም ባነሳው ላይ ደኢፍ ሀዲስና የገንዘብ ጉዳይ ነው ብለኸኛል። መጥራት አለበት። እስከዛሬ ተሸፋፍነን አንድ አመት ከምናምን እኔ ራሴ ኮንፊውዝ በማሉበት ጉዳይ ላይ ሁለቱን ነገሮች በተለይ ሀዲሱ ላይ ለማሳመን ብለህ ያልከው ወንድም ኡስማንም አለ ሌሎችም አሉ። እሱን እዚህ በቪዲዮ አውጣውና ሀዲሱ ደኢፍ የሆነውን ሀዲስ ለማሳየት የተጠቀመበትን መጀመሪያ ብናየው ደስ ይለኛል። ቀጥሎ ደግሞ በጥቅም ጉዳይ ነው ወይ ሊላይ ነው ባልኩት ቴሌግራም ላይ እሱን እናወራለን። የጥቅም ጉዳይም ጭምር ነው ብለኸኛል። እንግዲህ የጉዳዩ ባለቤት አለ፣ ኡስታዝ ወሒድ አለ፣ አንተም አለ፣ ወንድም ሰልማንም አለ። እንግዲህ እኛ እርቅ ነው እንጂ እሳት ተነስቶ ለማባላት አይደለም። አላህ እንግዲህ አስታራቂዎች አድርጎ እንደ ሽማግሌ መሆንን ብናስታርቅ ደስ ይለኛል። ግን አሁን ደኢፍ ሀዲስ አሉ ለመሰለህ ትንሽ ያመኛል። እኔ በደኢፍ ሀዲስ ሰው ካሳመነ ኡስታዝ ወሒድ ዘሪ ሰምቲንግ የሆነ ችግር አለበት ብዬ ነው የማስበው። ለምን ደኢፍ ሀዲስ ሲጠቀም ሰምቼው አላውቅም። እንደዚህ ነው ብዬ ለማለት እኔ አልሐምዱሊላህ ቅድምም በ190 ላይ ኢብራሂም ቤቱ ላይ ድረስ ገብቼ ማንም ሰው ያልሞገተው እኔ ነኝ የሞገትኩት። ገድል እኔ እንኳን ኡስታዝ ይላለም እኔ ራሴ ይሄንን አላነበውም ብዬ የተሟገጥኩት እኔ ነኝ። በመረጃ በሚል ነው ኡስታዞች ሰጥተውታል የሚለው እሱ ሌላ ጊዜ ትለዋለን። አሁን ግን ጥያቄ አሁን ያነሳውን ራስ ምታት በጣም ብዙም አላበዛብህም። አሁን ሀዲሱን ብቻ ወይ ሲናገር የሰማውን እሱን ነገር ብቻ አሳየንና ቀሪውን አፉ ተባብላችሁ ወይ በሌላ ጊዜ ትላላችሁ። ግን እቺ በደኢፍ ሀዲስ ያልካት ነገር ትንሽ ቅስሜን ሊሰበረኝ ይችላል። ካፊር ይሰልማል ብሎ እሱ ደኢፍ ሀዲስ ካቀረበ በውሸት ነው ወደ እስልምና የጠራው ማለት ነው። ይሄ ደግሞ አላህም አይወደውም እና እሷን ብቻ ታሳየናለህ። ፍቃኛ ከሆንክ ከታች ማስረጃ እያለ ነው፣ ንግስትም ማስረጃ እያለች ነው። ዳጊ አድሚን አድርገኝ። ብዙ ኮሜንታተሮች አሉ። አድሚን አድርገኝ ፕሊዝ። አሁን ኮሜንቱ ቢዘጋ አትክፈቱት። 10 ጊዜ እየከፈቱት ነው። ኮሜንቱ ሲዘጋ ማለት ነው። ኮሜንቱ ይዘጋ። በጣም ብዙ ሰው እየተሳደበ ነው። አላህ ልትፈሩ ይገባል ማለት ነው። ኮሜንቱ ልዝጋው ዳጊ ከይቅርታ ጋር ታፍኖ ይሙት ሰው ታፍኖ ይሙት። ኡስታዛችን ነው ተነካ እያሉ እኮ ነው ያሉት። ታፍኖ ይሙት ያለች አትሳደቡ፣ መልካም ነገር ጻፉ ነው እየተሳደቡ። አሁን ቅድምም ባቢሎን ቤትም ሌባ ነው ምናምን ብለዋል ብለህ ያልከውንም ሶስቱን አንድ ላይ አምጣና እስቲ እንቋቸው። ኡስታዝ ወሒድ ፊት ለፊት ነው ያለው። ላይ ለላ እንግዲህ በላይ ለላ ወንድማማቾች ከሆናቸው እዚሁ ጋር ይውጣና ይፋ ይውጣ በቃ። አዎ የተነሱ በጣም ብዙ ነገሮች አሉ። እነዛን ሁሉ ተዋቸውና ይሄንን ብቻ አወራ እያልከኝ ነው ዳጊ። በመጀመሪያ ደረጃ አንድ ነገር ግልጽ ማድረግ እፈልጋለሁ። ስለ ሀዲስ ስናገር መሰረቱ ብዬ ነው የጀመርኩት። የችግሩ መሰረት መነሻው ይሄ ነው ብዬ ነው የጀመርኩት እንጂ ወሒድ ደኢፍ ሀዲስ ተጠቅሟል አላልኩም። ከካፊሮች ጋር ልጨርስ ኡስታዝ ወሒድ ቆይ ዱንያ አልሞትኩም ሪከርድ እየተደረገ ስለሆነ ችግር የለም። ሪከርድ የተደረገ ስለሆነ ወንድም ወይ አንድ ጊዜ ቆይ አሁን ኡስታዝ
ኡስታዙን እኔ አልሞትኩም። እንግዲህ በቁሜ እንግዲህ አሁን ይሄ ደቂቃ ከተወራ ኡስታዙ ሄድ ከመጣ 10 ደቂቃ አልሞላውም። ያው ኡስማንም አለ ዩስሪ አለች አለች ከታች መረጃ እያሉ ነው። አላልኩም ብለህ ካልክ በቃ እኔ መቼ አስወራኸኝና? እሺ ያው አውራ እኮ ጣልቃ አትግቡብኝ ላውራ። የተናገርኩት ምንድን ነው? ችግሩ የጀመረው መነሻው ምንድን ነው ሲባል ይሄ ነገር እዚህ ደረጃ ላይ ከመድረሱ በፊት ችግሩ የጀመረው በምንድን ነው ሲባል ንጽጽር በሚሰራበት ላይ ካፊሮችን ለማሸነፍ ሲባል ضعيف ሐዲሶች ይቀርባሉ፣ ቁርአን ይቀጠፋል። ይሄ ለምን እንደዚህ ይሆናል ብለን ስንናገር በጠላትነት አታክ ማድረግ ተጀመረ ነው ያልኩት። ኧረ ልጨርስ። ሪካርድ እያደረግኩ ነው ማወራችሁ። አብሽር። ለእያንዳንዱ ቃላቴ እኔ ተጠያቂ ነኝ። ከአፌ ለወጣው ቃላቴ ተጠቅላላ እኔ ተጠያቂ ነኝ። ወሒድ ضعيف ሐዲስ ተጠቅሟል ብዬ እኔ ከአፌ ወጥቼ ከሆነ ማለት ነው ወላሂ ወሒድ አከብርሃለሁ አታፍነኝ። አንተ አታከብረኝም። ያለመከባበር ነው። በጣም ከባድ ሰው ነህ። አከብርሃለሁ። አሁን ለምንድን ነው እንዳወራ የማትፈልጉኝ? ፖለቲካ የተናገርኩትን ሪከርድ ስላደረግኩት አብሽሩ፣ ችግር የለም። ከገባው ሰዓት ጀምሮ ሪከርድ አድርጌ ነው እያወራችሁ ያለው። ለወጣውም ከአፋችሁ ለወጣውም አሁን እኔ መናገር አለብኝ። ሰዓት አውርታችኋል። እኔ የምናገረውን አልፈቅድም። እንድናገር ካልፈቀዳችሁልኝ ወርዳለሁኝ። እንድናገር ካልፈቀዳችሁልኝ ወርዳለሁ። ሐዲስ ضعيف ሐዲስ እንደተጠቀመ አመጣለሁኝ። ማን ንጽጽር ስራ ላይ ضعيف ሐዲስ እንደተጠቀመ አመጣለሁኝ። አላዳምጥም። የኔ ተራ ነው አወራለሁኝ። ማስረጃ አምጣ ተብያለሁ አመጣለሁኝ። ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን የኔ ተራ ነው አወራለሁኝ። አላዳምጥም። ማውረድ ትችላለህ። ረጅም ሰዓት ማዳመጥኳቸው። ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን የኔ ተራ ነው። የምትፈልገው እኮ ይሄን ነው ታውቃለህ አይደል? አንተ የምትፈልገው አንተ ሲጀምር ለወንድሞች ኖርማል ስልክ እንኳን ስትደውል ሪከርድ የምታደርግ ነው። አሁን ታዳምጠኛለህ። የኔ ተራ ነው። መሐመድ እኔ ግን እሱ ጋር በጣም ረጅም ሰዓት ስለኔ ሲወራ ነበረ። ረጅም ሰዓት ስለኔ ተወርቷል። አሁን እኔ የምታወራ ለምንድን ነው የምትከለክሉኝ? አንድ እስሚዞ ኡስታዝ ወይ መሐመድ አይደለም። ኧረ ኡስታዝ ወይ አይደለም። ከዚህ ቦታ ላይ አልንቀሳቀስም። ለምን አልሞትም? አንገቴ ላይ ቢላው ይገባል። እናንተ ዝም ብለው አያገባችሁ። ሚውትን አንሳ ራስ ምታት። አቤት አንተም የእውነት ሰው አኼራ አለብኝ ብለህ የምትፈራ ከሆነ በደኢፍ ሐዲሶች ክርስቲያኖችን አምጥቶ በኡስታዞች ተው ብዬ የመጀመሪያ ግጭ ተነስቶ ደኢፍ ሐዲሶችን ያመጣል ብለሃል አላልክ? በጣም ጥሩ ቀላሉ ነገር አይደለም። ራስ ምታት እኔ ወደናገር መጀመሪያ ይህንን ጥያቄ ጠየቀኝ ልመልስልህ። ከመመለስ በፊት ብለሃል ወይስ አላውቅም? ጠይቀኸኛል ልመልስልህ። ምን እየሆነ ነው? ምን እያደረጋችሁ ነው? ሪከርድ እያደረግኩ ስላወራኋችሁ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ወርጄ ሪከርዱን ይዤ ልምጣና እኔ ብዬ ከሆነ ወላሂ ሱመ ወላሂ ቲክቶክ ላይ አታዩኝም። ይቅርታ ጠይቄ እያንዳንዳችሁን ይቅርታ ጠይቄ እጠፋለሁ ከቲክቶክ ላይ። ጀስት 2 ደቂቃ ብቻ ስጠኝ። ጠብቀኝ 2 ደቂቃ። ወርደን አምጠው ዳጊ። አቤት ኡስታዝ። እባክህ ለምን ታስወሩታላችሁ? ማለት እኔ የምፈልገው ስለሌላ ነገር አይደለም። ፈልገው ضعيف ሐዲስ እየጠቀሰ ነው ካፊሮችን አለበት ለተባለው ነገር አላለም። ወይድን አላልኩም ብሏል አይደለ? ሰምተዋል። መሐመድም ኡስታዝ ወይድም አንዴ ቆይ። ኡስማን ሚውትን አንሳ። ከታች እዚህ የሰማችሁ ሰባ ሁላችሁም እስቲ ኡስማን ምንድን ያለው? ለአላህ ብለህ ነው አኼራችን ይበላሻል። እኔ የሰማሁትም የተረዳሁትም ዳጊ እንዳለው ነው። ሀቂቃ እውነቱን ለመናገር
እኔ ራሴ ደንግጫለሁ። አሁን አላልኩም ሲል ወላሂ ደንግጫለሁኝ። እና ኡስታዝ ሰልማንም አለ በምን አይነት መልኩ እንደተረዳው እሱንም ጠይቅ እንጂ እኔ የተረዳው ዳጊ እንዳለው ነገር ነው። ምክንያቱም ደኢፍ ሀዲስ እያመጣ ሌሎች ኡስታዞችንም እንትን አድርገን ነበረ። በዚህ ጉዳይ ላይ እንዴት ዶኢፍ ሀዲስ ይቀርባል ብለን ተጣላን፣ በዚህ ጉዳይ ተጣላን ብሏል። እንዲያው የብሩ ጉዳይ እሱ ሌላ ጉዳይ ነው። አሁን በዚህ በዶኢፍ ሀዲሱ ስለመጣ ነው እንጂ እና እኔ ሪሊ በጣም የሚያሳፍር ነገር ነው የምሰማው። አሁን እኔ አንተ ተውይይት ስትለኝ በቴሌግራም እናውራ ስል አይቻልም ያልኩት ነገ ይሄ ነገር እንዳይመጣ ነው። አላልኩም የሚል ስለሆነ ነው አደባባይ ላይ የተናገርከው። እንዲያውም እኔ ይሄን ፖይንት ነው ይሄንን ፖይንት በውስጥ ጉዳይ በውስጥ ይወራ። ይሄው ኡስታዝ ሰልማንም አለ ዳጊም ሆናችሁ ውስጥ ሄዳችሁ ሌሎቹ ሰዎችን ጨምራችሁ አብራችሁ አውሩበት። ይሄን ጉዳይ እዚህ አምጥተን ለሌላ ግብአት አናድርገው፣ ሌላ ፖለቲክስ ነው የሚሰራብን ያልኩት ፖይንት እንዲያውም ይሄንን ጉዳይ ነው። ነገራችን ላይ የወጣበት ምክንያት ምናልባትም ሊቆርጠውም ሊሆን ይችላል። ታውቃለህ በጣም ቴክኖሎጂ ያላውጣውም እንዴ እንትና ዳጊ እኮ አሁን ሲወጣ ሙሉ እንዳውሉት ታደረገውና ዳጊ ቴሌግራም ላይ አላኩልሃል ከስር አሁን ቤቱን የከፈትከው ዳጊ ቅድም በጀመረው እንትን ላይ ነው አይደለም ከፍተህ የተናገርከው የነበረው። ከስር አንዳንድ ሰዎች ወሂድ ብሎ ስም አልጠቀሰም እያሉ ይሄዳሉ። ወሂድ ብሎ ስም መጥቀስ አይጠበቅበት። የተናገረው ምንድን ነው ጉዳዩ የመጀመሪያ መሐመድ የመጀመሪያ ጸቡ የመጣው ካፊሮችን ለማሳመን እሱ ነው። ቁርአን አያቶችንና ሐዲሶችን ሲተጠቀምና ራስ ምታት አላህን ፍራ እያልኩ የጻፍኩለት ነበረ። ኖ ተብሎ ነው የተነሳው። እዚህ የሚጽፉ ሰዎች ዝም ብለው መጣሁት ገብቶኛል ሲያወራ ነው እሱ። አንዴ ወሂድ እስኪ አንዴ ሁላችንም እንደማመጥ አንዴ ልናገር። ነገራችን ላይ ከወሂድ ክብር ላይ ዲፋ ለማድረግ አይደለም እኛ እዚህ ጋር የተቀመጥነው። ወሂድ አንድ ሰው ነው ለአላህ ብሎ ነው የሚሰራው። የሚያገኘው አጅር ካላህ ነው እንጂ ከኔና ከዳጊ ከምናምን አይደለም። እንደ ጥቅል ይሄ ሴራ የተሰራ ያለው በኮምፓራቲቭ ዳዕዋው ላይ ነው ይሄ ሴራ የተሰራ ያለው። ኦኬ ወሂድ እኔ እንትን አይደለም፣ ዘውታሪዎች አይደለም። እኛ ልንሞት እንችላለን። ብዙ አይነት አጀንዳዎች አሉ ጀርባ የሚሰሩ። ኮምፓራቲቭ ዳዕዋው መሰራቱ ራሱ ትልቅ ራስ ምታት የሆነባቸው አካላቶች አሉ፣ ገይረል ሙስሊም የሆኑ ማለት ነው። ለነዛ ሰዎች ግብአት የሚሆኑ ሰዎች አሉ፣ አውቀውም ይሆን ሳያውቁ ማለት ነው። ስለዚህ ጉዳዩን በተመለከተ ማጥራት ስላለብን ከወሂድ ጋር የሆነውን ነገር እናውቃለን፣ ሪዝኑን እናውቃለን። ቢሃይንድ ከርቴን የሚደረገው ምን እንደሆነ ይገባናል፣ አንደርስታንድ እናደርጋለን። ከዛ ውጭ ግን ዳጊ ቤቱን የከፈተው አንደኛ እያዳመጥኩ ነበረ። ሚስኮንሰፕሽን አለ ኢቨን ቢትዊን ሚ ኤንድ ዳጊ ማለት ነው። የኔና የዳጊ ጉዳይ ችግር የለውም። ከዛ በኋላ ግን አስገብቶት ሲያወራ የነበረው ምንድን ነው? ክሊርሊ አታክ እያደረገ የነበረው ወሂድን ነው። የተናገረው ምንድን ነው? እንዳውም ትልቁ የችግሩ መነሻ የሆነው ካፊሮችን ለማሸነፍ ቁርአንን እያጣመሙና ደኢፍ ሐዲስ የተጠቀሙ ሲሰሩ ነው የተጣላ ነው ያለው። ማን ነው ያን ያደረገው? የተነሳው ስለ ወሂድ ነው። ሌላ ሰው እከሌ ፉላን ብለን አይደለም እያወራን ያለ ነው። ስለዚህ እዚህ ቦታ ያወራው ወሂድን በሚመለከት እየተወራ ስለሆነ አሁን ላይ መጥቶ ቢያስተባብል ምን ቢልም ምንም እኔ የምቀበለው ነገር የለኝም። እኛ መጀመሪያም ዳጊ ነግረነዋል። አሚሮች አሉ። በነገራችን ላይ ብዙ ነገር ትተናል ማውራት ራሱ ማለት አሚሮች ስላሉ አሚሮች ናቸው መያዝ ያለባቸው ብለን ስለምናስብ ማለት ነው። ነገር ግን እሱ አሚሮችንም ጥሶ ነው የሄደው። በአሚሮች ስር አልሆንም ብሎ በቃ ወጥቻለሁኝ ሰላም ሁኑ ብሎ ከቴሌግራም ግሩፕ ወጥቶ የሄደው። ስለዚህ ዛሬ መጥቶ ሌላውን ዳዋ የሚሰራ አካል በየቦታው አታክ የሚያደርግበት ማን ስለሆነ ነው? ምንድን ነው ሽሩር የሚባለውስ? ሁለተኛ በነገራችን ላይ እኮ የአቂዳ ልዩነት እኮ ያለን ሰዎች እኮ አለን እዚህ ውስጥ እኮ። እናውራ እንዴ እንነጋገር በስነ ስርዓት በግልጽ የአቂዳ ልዩነት ያለብን ሐታ በአንድ የቁርአን አንቀጽ ላይ የአቂዳ ልዩነት ያለን ሰዎች እኮ አለን እኮ። እናውራ አርረሕማኑ ዐለል አርሽ እስተዋ የሚለውን ሱረቱ ጣሃ 5ኛውን አንቀጽ በምን ነው የሚረዱት እነሱ? በቃ ከዚህ ጀምረን እናውራ። እኛ በምንረዳውን አላፈህመ ሰለፍ የማይረዳ ከሆነ ከሱ ጋር ማውራበት ምን ምክንያት የለኝም፣ አይመለከተኝም ከሱ ጋር። ይቅርታ ቢላል ብርድ አለ እኔ ጋር እና ልግባ እና በቃ እንትኑን
ምንድነው የጥቅም ጉዳይ ነው ምናምን ብሎ ያለበትን እና ከተቋሙ ጋር ያይዝበት የሞከረበትን እኔ ከተቋም ማለት ነው እንደዚህ ካሉት አሁን ካሉት ተቋም ላይ ካሉ ሰዎች በገንዘብ ጉዳይ ላይ ከትምህርት ክፍል ውጪ በገንዘብ ጉዳይ ላይ ተነካክቼ ወይም ደግሞ ነክቼ ያለበት ማስረጃ ካለው ያቅርብ። በጣም ትልቅ ነገር ነው። ፖለቲካ ሰርቶ ሄደው ተመልሶ ከመጣ ጠይቁት። ይሄ ቀላል አይደለም ማለት ነው። ይሄ በጣም እንትን ነው። ራሱ ኢብራሂም ደፍሮ እንኳን ይሄንን አልተናገረም። ተቋም ላይ ምንም ችግር የለም ነው ያለው ኢብራሂም ስለ ተቋም ሲነገረው። ይሄ በጣም እንትን ነው። ይሄ ምንድነው ካፊሮች ለካስ እኔ እኮ ከምን አንጻር ነው እንደዚህ የሚሆኑ ትላለሁ። ምንም ያውቁት ነገር የለም እነሱ። እሺ ገቢ የሚባል ነገር የለም፣ ተቋም የሚባል ነገር የለም። ነገ ጠዋት አላህ ፊት መቆም ምናምን የሚባል ነገር ሴንሱ የላቸውም። ሙስሊም ግን እንደዛ አይደለም። የፈለገ ነገር ቢሆን እንደዛ አያደርግም። ይሄን ራሳችሁም ቢሆን መረጃዎቹ በደንብ አጠናክራችሁ ከምን አንጻር እንደተናገረ ጠይቁት ራሱ ማለት ነው። እኔ ሚዩት አድርጌ ላዳምጣችሁ፣ ብርድ ነው እኔ ጋ ውጪ። ምንም የምታዳምጠው ነገር የለም ኡስታዝ። ህዝድ ነው በቃ፣ ሌላ የህዝድ ጉዳይ ነው በቃ። እኔ ዴፊኒትሊ አረጋግጫለሁ። አንድ ደግሞ የሚቀር ነገር አለ። ለንጽጽር ብዬ ላሳትመው የነበረው መጽሐፍ ኮምፒውተሪን ሀክ አድርጎ ሰንበዲ ወሰደብኝ ብሎ አወራ ብሎ ያሉትም ነገር አለ። ከጠራ እስከ ጥጥ ድረስ ይጠራል። ተለባብሶ መኖር ነው እዚህ ድረስ እኛንም የጎዳን። እስሚዞ ሼር አድርጌለት ነበር እኮ ግን መድረስ አልቻለም። ይህን ነገር እንዲሰማ ነበር ሼር ያደረኩለት። ከአንተ በፊት አንተ ጋር ሼር ሳላደርግ እሱ ጋር ነበር ያደረኩለት እና ሀቅ ተደረግኩኝ እና በጣም ያነጻጸርኩ ብሎ እከሌ ብሎ ኖ አይ እንደዛ አይደለም የተባለው። እንደዛ አውራት ለኛ ለነገሩ ዛሬ እንኳን ኡስታዝ ዛሬ እንኳን ፍቃደኛው ተረጋጋ። ቴሌግራም ላይ ከግሩፕ ከፍተው ለካፊሮች ሲያቀብሉ እንደነበረ ሀገር ያወቀው ፀሐይ ሞቀው ነው። ሁሉንም መጠየቅ ትችላለህ። እኔ አይደለሁም ማስተምረውን ትምህርት ከአድሚን ጋር ተመሳጥረው ማስተምረውን ትምህርት የነበረውን የሰለምቴዎቹን ገቢ ምንጫቸውን የሆነውን ነገር ለማድረግ ከካፊሮች ጋር ተመሳጥረው ለቻናል ከፍተው ግሩፕ ከፍተው ካፊሮችን አዳድርገው ሲያድሉ ነበረው። ግን ስም አልተጠቀሰም። እኔ አልጠቀስኩም። ይኸው ሁሉም አሉ። ከፈለክ ማለት ገይብ ነው። ይኸው ለራስ መታት ራሱ ተነግሮታል። ያን ያውቀው ነው እንደገና የሚያመጡት። ገይብ ነው። ገይባት የሆኑ ነገሮችን ለአላህ ነው የሚሰጠው። ስም እንዳይነሳ አደራ። ግን ማን እንደሆነ ልናውቀው አልቻልንም ነው ያልነው። አላህ በሚያውቀው ማለት ነው። ከሌ ነው አላልንም። እኛ ምን ማስረጃ አለ? ነገ ጠዋት አላህ ፊት ብትጠየቅ ከሌ ነው ያልክበት ማስረጃ አለ ብለህ አላህ ቢጠይቀኝ ምንድን ነው? የሰው ሀቅ እኮ ነው። እኔ ምንም ነገር ያልኩት ነገር የለም። ሰዎች የራሳቸውን ስፔኩሌሽን ሰጥተዋል። አሁን በተቋም ውስጥ ያሉ ሰዎች እነ ስሚዝ እነ አቡሩ ሜሳ እነ አቡነ ዋይም የመሳሰሉት እነ ኢብኑ ረሻድ አንድም ትንፈሽ ብለው ከሌ ነው ብለው እንኳን አላሉም። በጥርጣሬ እንኳን ያዩት ሰው የለም። ስለዚህ እንደዛ ያልኩበት ነገር ካለ አሁንም ማስረጃ ማቅረብ ይቻላል። እንደዛ አላልኩም። ለራስ መታት ራሱ ተነግሮታል። አሚሮቹ ነግረውታል። ማስረጃ አለ ወይ ምናምን ነገር አይ መስሎኝ ነው ሰዎች ሲያወሩ ሰምቼ ነው እንደዚህ ነው ስሜ ተነስተዋል ምናምን አለ። እኔ ያነሳውበት አለ ማስረጃ ሲባል የለም። ራሱ ማለት ዝም ብሎ ስም የማጥፋት እንትን ነው ራሱ በቃ። እኔ ከኛ በኋላ አንተ ምን ስለሆንክ ነው የተለቀቀው ቪዲዮ ነው የሰማሁት። ልንገርህ ከኛ በኋላ መጥተህ የሁሉ ፎሎወር እንዴት ነው አንተ ምን ስለሆንክ ነው ፎሎ ማታረገው? ከኛ በኋላ መጥተው አንዳንድ የበላይ ልሁን ይላሉ ተብሎ ቪዲዮ ተሰርቶ ነበር። ደርሶ ከሆነ አላሁ ያዕለም። እኔ አላውቅም። እኔ እንደዛ ነገር ውስጥ አልገባም። ምክንያቱም አንዳንድ ነገሮቹን ያሉ ነገሮች ራሱ ቪዲዮ በሚሰራባቸው ነገሮች ነበሩ። ቪዲዮ ሲሰራ ምንድን ነው ውይይት ላይ እሱ ሲመጣ ቦታ ይለቁለታል የሚል ነገረውን እንትን ብለዋል። አንዳንድ ሰዎች እየመጡ ቦታ ያስለቅቃሉ፣ እኛ ብቻ እናውራ ይላሉ ምናምን እያለ በአሽሙር ሲሰድበኝ ነበረ። እሱን አውቃለሁ። ያንን ሲያደርግ ነበር። እኔ ደግሞ ላገዛቸው ብዬ ነው። ወላሂ አላህ በሚያውቀው ተመችቶኝ አይደለም። ከልጆች ጋር ከስራ ጋር የሚመቸኝ ቦታ አይደለም ያለሁት። ግን እንደው ላገዛቸው እነሱ ቀኑን ሙሉ ስለሚውሉ ምናልባት ላገዛቸው ከሚለው አንጻር ነበር ማየው የነበረው። እሱንም ተውኩኝ በቃ እንደዛ ሲል እሱ ቪዲዮ ሲሰራ። አንድ ሰው መጥቷል። ቆይ ኢላማ ራሱ ምታት መጥቷል። ማሜ ቆይ
ያ እህቶችን አቡ በይኝ ላምዬ ቆይ አንዴ ላውርድሽ እና ይስሪ ወረድሽ እንደ ሽኩረን እህቴ ሰላም አለይኩም ወረሕመቱላሂ ወበረካቱ። ተመልሻለሁ። ሰላም ወረሕመቱላሂ ወበረካቱ። ኦኬ፣ በቀጥታ ቪዲዮ ነው የምከፍተው። ምንድን ነው ማንም ሰው እንዳይገባ ያውራ። ቀጥታ አውራ ከፈተው ቪዲዮ ወሂድ ደኢፍ ቪዲዮ ተጠቅመዋል ብለሃል ነው ያላችሁኝ። ያልኩትን ከፍቷል። ችግር የለም ከፈተው። አጣላው ይሄ ነገር ሊላይ አጣላም እርግጠኛ ነኝ። በቢድዓ ጎን የሚባል መጅልስ ላይ ቁጭ ብለው ተስማምተው ሸራተን ሄዶ ምሳ ይበላሉ። ይሄ ነገር የጥቅም ጉዳይ ነው ወይ በግሩፕ ተከፍላችሁ ነው ወይ ምንድን ነው? አሁን እንደዚህ አንዳንዴ እርግጥ ተደርጎ አሁን አንድ ኡስታዝ ወሂድ እሺ 192 ያለው ላይ ተሳሳተ። እሺ ይሳሳትና ቢባል ወቅቱ በዚያ ነገር ምላሽ ተሰጥቶት ከሆነ ዛሬ ማንሳቱ ተገቢ ነው? እሺ ዳጊ ይሄ አይብ ምናምን አይደለም፣ የቁርአን አያት ነው። ግን ችግር የለም ወቅቱ መልስ ተሰጥቶበት ከሆነ ዛሬ አደባባይ ላይ ተሳሳ አልተሳሳትክም ብለህ እመን መባባሉ ላይ የሆነ ሸሪያ ይደግፈዋል ወይ? መን ሰተረ አይበን ሰተረው አላህ ነው የሚለው። የቁርአን አያ ሊሆን ይችላል። ትክክል። ልንገርህ ግን አሁን ለሊላሂ ነው ወይ አሁን ስራችሁ ውስጥ ልንገርህ ሰፋ ወንድሜ ራስ ምታት እንዳለው አይ ኦልሬዲ የተነሳ ነገር ስላለ እናንተ ማድረግ አይሻልም? አይደለም። አይ ያለውን ዋቀው ምናምን አለፈው መሬት ያለውን ነገር ላሳውቅ፣ መነሻውን ላሳውቅ። የተገቢ ጥያቄ ስለጠየቀ ዳግዬ መነሻው ምን እንደሆነ ላሳውቅ። አይደለም እንዲህ ብትንትና አድርጊያለሁ። ምክንያቱም አሁን እንደምታውቁት ነው መቼም ብትንትና አድርጊያለሁ ፖለቲካና ግባት እንዳልሆነ ነው። አይደለም ብትንትና አድርጊያለሁ አልናገርም። ጀስት አይዲያው እንዲኖር ብቻ ነው የማስቀምጠው። ምንድን ነው እኔ ከወሒድም ሆነ ከንጽጽር ከሚሰሩ ልጆች ጋር ሁላችንም ኦልሞስት ሁላችንም ማለት ይቻላል ቁጥር ተቀያይረን ቴሌግራም ላይ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን፣ ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው። ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው በደህናው ጊዜ። ይሄ ነገር ወዴት ነው ወደ ተከረረ ነገር የመጣው የሚለው ነገር የጀመረው መቼ ነው? አዳምጠው፣ አሁን አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሀዲስን ማጣመም፣ ضعيف ሀዲስን እንደ ሰሒህ ሀዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይህንን በማለታችን አታክ መደረግ ተጀመረ። ዘትሴት ይህንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ቆይ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል። ምን ችግር የለም፣ ይደገማል አይደለም። እና ቆይ ራስ ምታት ኡስማን ተናገር። ምን በእኔ አያምርብኝም። ተናገር። ራስ ምታት ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመም እና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ ይሄ እነዛኞቹ እያመጡ ካፊሮቹ ዶኢፍ ሀዲስ እያመጡ ነው እያጣመሙ ነው። የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን፣ ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው። ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው። ኖ አይደለም። ራስ ምታት አንድ አቁም። ለምን ታቋርጣለህ? እቺ ቦታ ትደገም፣ እቺ ቦታ ትሰማ። ለምንድን ነው እንዳይሰማ የምትፈልገው?
የተናገርኩት ቃል ይደገም። ራስ ምታት አላሁ አክበር። አንዴ ታወራለህ። ድራማ እየሰራችሁ ነው አይደለም? የተናገርኩት ይደገማ። ሚዩት አድርጋለህ። እንደ ህፃን ያርግ። ትልቅ ሰውን አይደለ እንዴ? ድራማ ምናምን የጠየቁክ ብርና ትምህርት ነው አንድ ላይ የጠየቁክ። ይኸውልህ አዳምጠኝ። ጥቅም አለ ወይ ነው እኮ የሚያወራው? ድራማ እየሰራችሁ ምናምን ይላል። አታከብርም? ቢያንስ እንኳን አይደለም ኡስታዝ ወይ ቆይ ልንገርህ፣ አስተካክሎት ነው የመጣው ብዬ የምልበት እኔ አሁን አወጣዋለሁ። የጠየቁት መሰለህ ጥቅም አለው ወይ ብር ነው ወይ የሚያባላችሁ ብዬ ኡስማን አስታውሰህ ከሆነ ስጠይቀው አዎ አለ። እሱ የለም ከፊት ለፊት ያለው እሱ የለም። አሁን እሱን አምጣና እስቲ ወይ ከዚህ በኋላ እሱ የብሩ ጉዳይ ካለ አምጣ አሳይ። ኡስታዝ ወይ አዎ የጥቅም ጉዳይ ነው ጨርሰው እንዳለና ያዳመጥነውን ነገር መቼ አንተ ከጠየቀው ጀምር ያለውን ላምጣ። አንተ ከጠየቀው የጥቅም ጉዳይ ነው ወይ ምናምን ብለህ ከጠየቀው ጀምር ላምጣ። አንተ ከጠየቅበት ጀምር ይዤ ልምጣ። አንዴ ይኸውልህ ኢቨን አዲስ ሞመንት ራሱ እኛ ወንድማማችነታችንን የሚነፍግ ነገር የለም። ነገር ግን አሁንም ዲሲቭ ለመደራረግ የምንሄድ ከሆነ ይህስ ወንጀላችን የሚጨምር ሚውት አድርጋ እንዴ ራስ ምታት ጥያቄ ተጠይቄ ነበር። ዳይፍ ሀዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ ራስ ምታት ንጽጽር ላይ የሚሰሩ ልጆች ዳይፍ ሀዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ዳይፍ ሀዲስ ይጠቀማል። አምጣ ላሳይ ማስረጃ። ሚውት አድርግ። ላይ ደግሞ መጣ እንዴ ወደ የልጅ ልጅ ይሆናል። የ19 ዓመት ልጅ ኡስማን አንድ ዳጊ አንድ ጊዜ አፈወን ግድ የላችሁም። ሁላችንም አላህ እንፍራ። አንድ ጊዜ ይቻላል ነገራቶችን ለተስሊህ በቃ እንጠቀምባቸው ኢንሻአላህ። እኔ ላይቭ ከብቼ እናወራቸው። ማስረጃ ማስረጃ አለኝ የሚል ሰው እኔ ላይቭ ከፍትና ያወራኛል። ተደማምጣችሁ አውሩ ፕሊዝ። እስሚዞ አንተ ምንድነው እኩል ነው እያወራችሁ ያላችሁት? መሐመድ እስከ አንዴ ዝም በል በቃ። አንተ ገባ በመካከል ወይ መረጃ ካለ መረጃውን ማቅረብ ነው። ከዛ ውጭ ራስ ምታት ቤዚክሊ ማስረጃ ሪከርድ አድርጌያለሁ ይዤ እመጣለሁ ነው ያለው እንጂ ኢዲት አድርጎ ቆርጦ ቀጥሎ ሊያመጣ አይደለም የሚሄደው። የቆየው ራሱ ሰዎች በጠረጠሩት ቦታ ነው የተገኘው። አሁን ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር አይደል? አሁን ብሪንግ ቆርጦ ነው ይዞ የመጣው። የሪከርድ ያደረገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረበት። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ የተደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራስ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢለላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው። ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ነገር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን ባለቤት አድርግ ኢብራሂም ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለብህ ትከሰሳለህ።
መጠየቅ ካለብህ ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከእናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም፣ መብት የላቸውም ሲጀምር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደለም። አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብሎ የተናገሩ አህባሽ ልጆች አሉ። ዊ ዶንት ኬር አባውት ደም። አላህ ጋር ነው ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦቅሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው። በሐላል መተን እንጠይቃችኋለን፣ በኮንቬንሽናል ህግም እንጠይቃችኋለን፣ በመጅሊስ በኩልም እንጠይቃችኋል ማለት ነው። ይህን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቶች መረዳጃ ተቋሙንም በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለው ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከስ ሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጌ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን ስብሓነሁ ወተዓላ ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያ ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስኦል አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የእኔን ግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም። ኡስታዝ ወሂድ እኔ ጨርሻለሁ። ግን አንድ ነገር ህዝቡ አንተ እንድትናገርም አልፈቅድም እኔ ባለሁበት ቦታ ላይ ማለት ነው። ከዚህ በኋላ አውርደ ቁርአን ላይ የከተፍኩ ማለት የተሳሳተ ቁርአኑን ከፍታ ነበር። ይሄ ሰውዬ ቁርአኑን ከፍቶ እንዲያነብና እኔም እንደ ጤነኛም አላየውም። እሱ ግን አንድ ነገር አሊፍ ትቆም ትተኛ ቃል እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደልታለሁ። ወረብል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደልታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችሁ ያላችሁ ሰዎች አላችሁ። አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይህን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አመር ላይ ትንሾች ናቸው። ገና 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናደርጋቸው ነው እንጂ የሚገባን ዲስከሬጅ ልናደርጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ፋሪስ ይጠቀሙ፣ የራሳቸው ኢንተርፕሬት ያደርጉ፣ ምን ያደርጉ፣ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው። በጣም ትሁት ልጅ ነው ራሱ ማለት ነው። እነ አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እነ አህመድ የሆነ ነገር በውስጥ ብታወሯቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጠዋት ልናቆመው እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሀዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የእንትኑ የብሩን ጉዳይ አንስቷል። እንግዲህ ተቋም ነው። ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱ ነገር ጠይቁት። መረጃ እጁ ላይ ዶክሜንት ካለ ያሳያችሁና
እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እንትን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ መታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም፣ ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋሙ ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መጥቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም ብዬ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው። እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፈዋል? የሰራቸውን ቪዲዮዎች ለምን ያጠፈዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያቸው። ማለት ትንሽ ነገር እየከበደ ስለመጣ ነው። እዚህ ቲክቶክ ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሶ አይፈቅድም ነው። ይህን ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይህን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ። ነገር ግን ይሄ በቃ ፈጠጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ ለምንፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ቢሆንም ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም በቀየሩ ትክክል አይደለም በፍጹም። እንዳመጣጣቸው እንመልሳቸዋለን። እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ ንጽጽሩ ስራ ከቢዝነስ ጋራ የተቀላቀለብን ይመስለኛል። ስሙት፣ ይኸው ከዚህ በኋላ ጥቅም አለው እያለ እየተናገረ እና ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደለ? መሀመድ ይሰማ 700 ምናምን ሰው አለ። ሀቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ እዚህ ደረጃ የተደረሰው። አሰማ እስሚዝ ይሰማ፣ ወላሂ ይሰማ። ከቢዝነስ ጋራ በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣ ነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል፣ የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና
አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራ አተን ለሱ እንኳን ይኸው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለእርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራውም አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቅድም እንደነገርናችሁ እናትሽ እንዲቱን እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል ተቋሙ ስም ይጠፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው። እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው። ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው። እያንዳንዱ ነገር ማለት ነው። ኡስታዝ ወሒድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ የወሰደበት ተብሎ ሹራ ሲደረግ ኡስታዝ ወሒድ በቦታው አልነበረም። በሌለበት ነገር ላይ አገለላችሁት። ለጥቅም ብለው ለቢዝነስ ብለው እያለ ሲናገር ተመለከታላችሁ። ይሄ አግባብ የሆነ ነገር አይደለም። ብዙ ጊዜ በውስጥ አውርተናል። ብዙ ጊዜ በጣም ተለማምጠን አውርተናል። ብዙ ነገራቶችንም ሸንፋፍነን ለማለፍ ሞክረናል። ግን ሁሌ ደግሞ ይሰለቻል። ስለዚህ የተሳሳተ አመለካከት መቆም አለበት ባይነኝ። ቢኖር ብዙ መጠይቀው ጥያቄ ነበረኝ። ከሌለ እንግዲህ እኔም እዚሁ አደርኩኝ አንድ ሳልተኛ ማለት ነው። እኔ በኡስታዝ ወሒድን ብሌም አድርጎ ሲያበቃ ኢምራንን ነው ያለ። እኔ በመሀል ቆርጠህ ትመጣለህ እንዴ? እንዴት አይነት እስም ይዞ እንዴት አይነት ቆርጠህ መተህ ነው ገጥመህ ለእኛ የምታስረዳ? እኔ ተናግሬ 5 ደቂቃ ሳይሞላ ያረሳሁትን ነገር ስለ ብር እና ስለ ጥቅም አውርቼ አንድ ላይ ስለ ጥቅም አውርቼ እና ስለ ሊላይ አውርቼ የመጣውን ነገር መልሶ እኔ እንደዚህ አላልኩም ብሎ ቆርጦ ማምጣት ያስፈልጋል? በዚህ ያህል ደረጃ ውሸት ነው፣ ወላሂ ውሸት። በነገራችን ላይ ዳኒ እንደ ስህተት ብሎ ያለውን እኮ እናንተ ስህተት የሰራችሁት ብሎ ቢናገርም በጣም በአንድ የሚያልቅ ነገር ነው። ለምሳሌ ዳጊ ቢሳሳት ወይም ወጥቼ ዳጊ ተሳስቷል፣ ዳጊ በዚህ ነገር ላይ የሰጠው ውጭ ሀገር ላይ በአፖሎጂስት ዘርፍ ላይ የሚታወቅ ነው፣ እከሌሸህ ተሳስቷል በዚህ ጉዳይ ላይ አላህ ይጠብቀውና ተብሎ ይሰጣል ረድ ማለት ነው። ይሄ ግን ረድም አይደለም ታውቃለህ። የሆነ ጀነራል አድርጎ ባሉ ወንድም እህቶችን ለመጣል ምናምን በሚመስል መንገድ ነው እንጂ ረድማ ለመስጠት አንድ ሰው ከተሳሳተ የምር ይሄ አሳስቦት ከሆነ ወንድም ወሒድ አላህ ይጠብቀውና በዚህ ጉዳይ ላይ የሰጠው ነገር ይሄ ትክክል አይደለም ተብሎ ይባላል አይደል? የተለመደ ነው፣ በየትኛውም ሀገር ላይ ያለ ነገር ነው። ነገር ግን እያላቸው ያለው ልጆች አሁን ኢምራን ብሎ አሁን ራሱ አወጥቶታል። ሁለተኛ ሁሱንም ነው ጭምር የሚለው ማለት ነው። እሱንም ጭምር ነው የሚለው። በውስጥ ሄዶ ለሌላ ሰው ነው እንጂ የሚነግረው እሱ ጋርም ሂዶ አይናገርም። አይ እሱ ተሳስቷል ብሎ መናገርም አይፈልግም። ሌሎች ወይም ደግሞ የሆነ ሴት መታ ራስ ምታት እንዲህ ያለኝ ብላ ተነግረኛለች። ሀቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላሉ። የሆነ ሴት መታ ራስ ምታት እንደዚህ ያለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኖ አሳስቦን ከሆነ ረድ እንዴት ነው የሚሰጠው? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው በዚህ ጉዳይ ላይ ተሳስቷል፣ እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው።
ይሄ ነው የምናውቀው። በዲንም ቀጥታ መንገርም ከስ አንዳንዶቹ ለቢዝነስ ሲሉ ሀዲስን እንትን ብለው እንደዚህ ይሄ ማንን ነው ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኛዎቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይህ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወረሕመቱላህ። የምትሉኝ ነገር ካለ ጠብቃለሁ። ወአለይኩም ወረሕመቱላሂ ወበረካቱ። መቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ትረሳለህ እንኳን ብባል እኔ ብቻ አይደለሁም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲት ለማድረግ ይሄ ሁሉ መዘግየት ምን አስፈለገው ነው?